ሰሞኑን በጣም አነጋጋሪ የሆነው የቲክቶክ ክሬቲቭ አዋርድ 3 አመት ሙሉ ቲክቶክ አዋርድ ተዘጋጅቷል። 3 አመት ሙሉ ኖሚኔትድ አይደለሁም። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ከአሁን በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ፣ ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ቲክቶክ ክሬቲቭ አዋርድ አዘጋጆች ይሄ መልእክት ለእናንተ ነው። አልፈልግም፣ አስወጣኝ። እንደብዬ በትናችሁን የገባ የሆነ ወርወራችሁን እኮ የሆነ በቃ የሆነ የተመቸጋ ግባ ነው የሚመስለው። ጀልስና ነው የሚሰራው። አዎ እኔ ከዚህ በፊት ተናግሬ ነበረ። ላይክ ማውራትም አልፈልግም ነበረ ግን እና የሆነ ደግሞ ጀማ አለ፣ ለአዋርዱ ቅርብ የሆነ ጀማ አለ። ጀማ ደግሞ ሁሉም ቦታ ላይ አለ። ፕሮፌሽናሉ ነው። ደሳይ ትሰራለህ፣ ቦት ይነሳሃል። በቃ እንደዚህ ይሆናል። 15ኛው ቤስት ኢመርጂንግ ቲክቶከር አዋርድ ቲክቶክን በዚህ አመት ማለትም በ2025 ጀምረው ነገር ግን በአጭር ጊዜ ውስጥ በህዝብ እጅግ ተወዳጅነትን ያተረፉ እንደሰማችሁት በዚህ ዘርፍ ለመታጨት ቲክቶክን በ2025 የጀመሩ መሆን እንዳለባቸው እንደ መስፈርት ተቀምጦ ነበር። ነገር ግን ይፋ በሆነው የእጩዎች ዝርዝር ውስጥ በ2023 የጀመሩ ቲክቶከሮች ሳይቀር መካተታቸው ታይቷል። ወንድ ልጅ ያለቅስ ሰው ማመን አሰብ በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና ወንድ ልጅ ሰው አትበል። ምን ሆነ ነው አባ? ሰው አትበል። ምን ዘርፈው ነው? አይደለም እና ሊዘርፍ ነው። አለ ሁሌም ይመቸናል። ወሳ ማይ ፋሚሊስ ዛሬ ባበደ ቪዲዮዎች ተመልሰን መተንላችኋል። ዛሬ የሚያበዱ ፈታዘና የሚያደርጉ ቪዲዮዎች በአግባቡ መጥተዋል። በጣም ብዙ አነጋጋሪ ነገሮችም አግባቡ አብረን እናያለን። ቪዲዮዎችን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ሆናችሁ ወይም ደግሞ ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግን ፈታዘና ላይ ቤተሰብ መቀላቀል ይችላል። እንዲሁም ቪዲዮውን ላይክ ማድረጉ እንዳይረሱ። እነን ቪዲዮ ብለለቀቅ ያለፈው ቪዲዮ ላይ እንግዲህ 3 እድለኛ ሰዎች እናወጣለን ብለን ነበረ። እንግዲህ ይሄው 3 ሰዎች መርጠናል። የዊነር እንላለን። ለሁላችሁ መልካም እድል። ቶታል 4886 ኮሜንት ነው ያለው። ዋው ሶ የመጀመሪያው አሸናፊ ዳግማዊ ሲሳይ S2F የሚለው ነው። እጅግ በጣም ነው የምወዳችሁ ሁለታችሁ ከልብ እናመሰግናለን። ሁለተኛው ደግሞ በረከት ፓፓ 8848 ነው። የሳምሶን አባት ላለው ብሎ ነው። አዳት ይችላል ይላል። ያሳይ ሙላለም ፊጎ ነው። ሶስተኛው ኤፊጂ ኤንድ አሌክሲስ ይላል። ሶስታችሁም ኢንስታ ላይ አውሩኝ ሽልማታችሁ መውሰድ ትችላላችሁ። ያው እንግዲህ ለማጥበርበር ሞክራለሁ ብላችሁ ጊዜያችሁን ባታለፉ ለአንዳንድ ሰዎች በአክብሮት ጠይቃለሁ። ኢንስታ ላይ አውሩኝ። ሶስታችሁም ቬሪፋይ ካረግን በኋላ ሽልማታችሁን መውሰድ ትችላላችሁ። እናመሰግናለን። ቀጣይ ደግሞ ሽልማቶች አሉ ነግራችኋለሁ ወደ በኋላ ላይ። ይሳቅ ኤዲት አሌክስ ፈገግ ከኛ እንዳንተ አማጭ አንቺ ከኛ ተበለሻል። በእናትሽ ይኸውልሽ ከሩቅ አይቼሽ ነው ሲጀመር የተሸወድኩት። ከቀረብ እንደዚህ መሆንሽም ባቃ ይኸውልሽ አይደለም ለጠብስሽ ቄስ ብትሆኛ አልሳለምሽም ነበር። እሺ ብትሆኛ አልሳለምሽም። ሰመጣ ማሬ ሰላም ነው። እንዴት ናችሁ? ፍቅራችሁ በጣም ነው ደስ ይላል። አዎ ታስቀናላችሁ። ዘበናት ሰው መስላችሁ እኮ ነው ከማጣሪ መወጣጠር። አንተ አረቀም እንዴ ላዳውስ ቆማ አንዴ ብትይ ላዳውስ ቆማ ስሚ አይደለም ፍቅረኞቹን የሴቶቹን ወጋ ታሟይም። እሺ ወንድሜን ነው የምትመስልኝ። እሺ አሁን አንተ አሞቴ ፈሰስ አንተ ወንድ ተብላለህ። ሰው መጣ አባዬ እኔ ወር አይ ላቭ አባዬ ማለት ይላል። ምን እያደረጋችሁ ነው? ሰላም ደህና ናችሁ? ታምሩ አይለያችሁ አንድ ላይ ደስ ትላላችሁ። ቆይ በእናትሽ አሁንስ ቆነትሽኝ። እሺ ምን እንደምትፈጭ ግን አራሽ እኮ ነው ፈርስ ነው የሚለው ግርግ አንተ ምንድን ነው ጸቡ እንዴ? ፍቅር ነው እንዴ? ኦኬ አይ ደስ ትላላችሁ። እሺ ቻው። እንዴ ናቱ ይሄ ያንዳንድ ሰዎች ሪል ስቶሪ ነው እና ያለን እንሰማለን ግና ብቻ እያየው ዝለለው ትላለህ። ማፊ አሌክስ ፍቅር ሁለተኛ ከኤቢ ጋር አድር። ሁለተኛ ኧረ በሰ እንዴ ለተኛ ያንኮራፋ እንዴ አንተ የሱ ማንኮራፋ ከማንም ሰው ነው የሚለየው። አንተ ምንም እኮ ለሊቱ ሙሉ ሰው ሲሉ ነው። ኧረ በስመ አብ ከሱ ጋር ምንም መተኛት አያስፈልግም። እንቅልፍ በአይኔ ዞር ሳይል ነው ያደርነው። ማለት አብራችሁ አድራችሁ ነበር? አብራችሁ አድራችሁ ነበር ከጓደኛዬ ጋር? ኧረ
እንደዛ አይደለም ካልኩ እንደዛ እኮ አይደለም እኔ አይደለም እናቴ ጋር ልሂድ አያቴ ጋር ገጠር ምናምን እያልሽ እሱ ጋር ነበር እስከዛሬ የምትሄጂው አይደለም እኔ ግን እሱ እኮ አይደለም መሽቶብን የሆነ አይደል ዝም ብለን ሻይ ቡና እንበል ብለን ከዛ ልክ ማታ 5 ሰዓት ላይ አካባቢ ትንሽ ሲመሽብን በቃ ለምን አብረን አናድርም ብለን ከዛ የእህትና ወንድም እኮ ነው ነገር የለም እኮ አብራችሁ አድራችኋል በዛም ሆነ በዛ አብራችሁ አድራችኋል አልተነካካንም እኮ ግን ያው ስሙ እንደራቀም ብዙ ነገር ምንም አልካላ ባለጌውላ ባለጌ አይ ግን ነገርየው ቀስ እያለ ዞረ ያ ኢላሂ የጓደኛህን ሚስት ተንከባከባል ያው ሲለያዩ ያንተ መሆኑ አይቀርም ይላል አማርኛ እኮ ትላልቅ ሰዎች አይናገሩ አይጻፉ ያለ ምክንያት እኮ ምንም ነገር አይሉ ወቸው ጉድ ወይ ጉድ አይ ጊዜ ማታሰማን ነገር የለም በሲ ኢዲኤም አሌክስ ትምህርት ቤት ዳይሬክተሩ ወላጅ ሲመጣ እሺ የተማሪ ሰላም ወላጅኖት እንኳን ደህና መጡ ስለ ልጁ የምነግረው ነገር አለ ልጁ እዚህ ግቢ የምትመጣ ለንግድ እንጂ ለትምህርት አይደለም 12 ሀ ለአመሯ ቡቲክ ከፍታለች 11ኛ ክፍል ደግሞ ንቡና ጠጡ ልጅጀምር ነው ማስታወቂያ አይቻለሁ ካሚንግሱን የሚል ግቢ ተለጥፎ 10ኛ ክፍል እሱ እንደ ፋርማሲ ነው ያደረገችው የጡት ማኮፈፊያ የዳሌ ማደለቢያ ምናምን እየሸጠች ልጆቹን እንዳለ ላልተገባ ነገር የሚቀሰቅስ አይነት ውፍረት ሰጣቸዋለች እንዳለ እንድንጥጥ ብለዋል ምንጥ እንደሱ ነገር ግን ለባለቤቴ ወስጄለ እንዴ ተጠቃሚ ናችሁ እስማ አይ ቃንኳን ኦሪጂናል ነው አይየውት እኮ ባለቤቴ እንዴት ነው ያደረገው አንድ ያልተስማማንበት ነገር አለ እሺ በቃ ቲቸር በ10% ተስማምቻለሁ 10% አያዋጣኝም 15% አድርጊው እንዴ እኔ ላንተ 15% አስቤ ተማሪዎቹ 5% ይወስዱብኛል እኔ ምን ልጠቀም ነው ብትስማሚ ይሻልሻል ማትስማሚ ከሆነ ለፋዘርሽ አንቺና ቢኒያም ያላችሁን ነገር ነው የምናገረው ለማንኛውም እሺ ተስማምቻለሁ 15% ይሁንልህ ግን አሪፍ ዕቃ ገብቷል እሺ የባለፈው የሚቀባውን ነበር የወሰደችው የመቀመጫ አሪፍ አይደል በቃ አሁን የሚዋጥ መጥቷል በላ ነገር አታውቀዋለች ትምህርት ቤት ውስጥ ወይ ጉድ አለ እኛ እኮ በጣም እየተማርን ነበር የምር በቃ እየተማርን ነበር አሁን ሳስበው ከኛ በፊት የነበረው ባች ቀለም ነበር አንገት ደፍተር ይላሉ ከዛ እኛ ትንሽ ማላቀጥ እንል ነበር ሳስበው በጣም ትምህርቱ ላይ ነበር ለካ ፎከስ ምናረገው ጭራሽ እያጨባለ ጎን ለጎን ያ ኢላሂ በጣም ጥሩ እኔ ንግድን አሁን ከትላልቅ ሰዎች ከስኬት ላይ ካሉ ሰዎች አይደለም ከተማሪ ነው ከዚህ በኋላ የሚያዋጣው እንዴ ለዳይሬክተሩ ከዛ ኮሚሽን አለ 15 ዋው ፔድሪ አሌክስ ክላስ ቀርተ ማትስ አስተማሪ ሊጠይቅስ ይመጣል እንዴት ዋልክ ጎረምሳው ምን ነው ደነገጥክ ሰላም ነው ቲሸር እንዴት እንዴት መጣ እኔ እንኳን ጓደኞችን ስጠይቃቸው አሞታል ብለውኝ በዛው ልጠይቅ ብዬ ነው የመጣሁት ምን ነው መምጣት አልነበረብኝም እንዴ አይ ባዶ እጄን ስትመጣ በሌላ ነገር መስሎኝ እኮ ነው አይ ባዶ እጄን እንኳን አይደለም የመጣሁት ያው ዛሬ በመቅረት ፈተና ስላመለጠ ከመጣው አይቀር በዛው ልፈተነ ብዬ ፈተና ይዤልን የመጣሁት ምን ነው አይ ይመሽብሃል አሁን 1 ሰዓት ሆኗል መሽቷል ማታ ነው ችግር የለውም ይምሽ ደግሞ ምርጫና እውነት አሰብ ስለሌለው አይከብድም ደረቅ ጥያቄ ብቻ እንዴ ያው ሁሉ አሳምኜ ቀርቼ ከዛ በኋላም ደግሞ ራሱ ተከትሎኝ መጥቶ እሺ ይሁን ብዬ በቅንድቤና በወር ነገር እንኳን በጸጉሬን ተውጸውር እንኳን አልኳል ብቻ እመልሳለሁ ብዬ ስንቱን አስቤ ከዛ ደረቅ ብቻ ነው እንዴ ማትዘር ይሄ ካንተ አይጠበቅም አይዞ ለምን መጣ ቆይ እኔ እኮ በፊት ውሾች አራባ ነው ብቻ ሳድግ ነበር ብቻ ውሻና ያው የማላቀሰው ሲመጣ ይነግዝልኛል አይ የምሬን እኮ ነው ዝም ብሎ ለምን ይገባል አስተማሪ ቤትም ማወቅ የለበትም አንተም ያስተማሪ ቤት ማወቅ የለብም በቃ ፕራይቬሲያችንን መጠባበቅ አለብን አይደለም እንዴ ያው እንደ ሐሳብ ነው አት ኖቤል 456 አሌክስ ልቤንዳችሁ እንደትናንቱ ምንድነው ደፊቱ ካሎሽው ቦታ በትክክለኛ እንጀራ ነው ወይስ ቅርጹን ይዞት ነው የእንጀራ አይነት ታስዙት
ኧረ እንጀራ ነው ማን የምሩ ነው በለው ባለ ጊዜ አረላሽ ባየሽው የኔ አረላሽ መቼ ቀሎኛ እኔ ይቅርታ አድርግልኝና አርቱን መናቂ አይደለም ግን ፌር አይደለም ይቅርታ አድርግልኝ አሁንም ይሄ ስለምናገር ግን በቃ አይመጣውም አዶናይ ብዬ አይደለም እሺ ደግሞ ብቻ ይወላችሁ አይመጣውም እውነት እንዴ ስንት ተራባ አለ ምናምን የሚለውን ኮንቴክስት ተውት እህል ክቡር ነው እውነት አንዳንዴ የሆነ ነገር የምናረጋቸው ነገር እየለየን አሮን ይሄ መብቴ ነው ካልክ አባተኛ እናስቸግ እንትናንልህም በገዛ ገንዘብን ካልክ መብትህ ነው የራስህ ነው ግን የምትጠየቀው ብቻህን በኋላ እሳቱ በጣም ቦግ እንዳይለብ ብለን ነው ላንተ አስበን ነው ወንድም አይመክራችን ከዛም ደግሞ ካልፍ ያው ግርን እንሰብረዋለን አሰማማ እንዴ ይሄ ከብዳል ማን እንዴ እንጀራ እዚህ ስንቱ የጤፍ የጀሱ እየበላው ነው እያለ ወደዚህ እያለኝ ወደ ነፋኝ ምናምን ነገር እየተባባልን እየኖረን ከዛ አንተ እዚህ ቀለም ትቀባበታለህ አልተናደርኩም የምር ይነብራላ በቃ አይ በፍቅር ካመን ካላመንክ ያው እንገባበታለን ያው ነገሩ እንጂ ያው የሰው ልጅ በፍቅርና በመነጋገር እንደሚያምን አምናለሁ እና ቀጣይ ደግሞ እንደምታው ተስፋ አረጋለሁ ቀጣይ ቪዲዮቹ ደግሞ ሜንሽን አድርጉኝ ፍሬ ክሬዚ አሌክስ ፈከክ ዮቪ የወንድ ቤስት ፍሬንድ ሲኖርሽ ፓርት 3 እንዴ ምን ማለት ነው አብረን መቀጠል አንችልም ማለት በደንብ አስቤ የወሰንኩት ውሳኔ ነው በቃ ተረዳኝ የምርሽ ነው አንተ ደግሞ በእንደዚህ አይነት ነገር ቀልጃለሁ እንዴ ምሬን ነው ምን አረኩኝ እሺ ምን በድዬሽ ነው እሺ ምን አጥፍቼ ንገሪኝ እሺ ምን እንዳጠፋው ብቻ ንገሪኝ ምንም አላጠፋም በቃ እኔ የራሴ ውሳኔ ነው በቃ አንተ አይደለህም እኔ ነኝ አይ በቃ የሞት የራሱ ጉዳይ ብለሽ ነው እንጂ ያው አንቺ መኖር እንደማልችል ጠፍቶሽ አይደለም አውቃለሁ አንተ የምር እያለቀስክ ነው እንዴ ወይኔ ጉዴ ወደ ልጅ አይደል እንዴ ተገናኝተን እናውራ ዛሬ ችግር የለም እሺ አታልቅስ ሄሎ ሰሚ wait a minute ቆይ አጠገብላለች ቶ እንደ እኔን ሁላ ቆሌን ገፈብኩ እኮ አሁን እያለቀሰ ብራራ ነበር እንዴ ችግር የለም እሺ አታልቅስ ሄሎ ሰሚ wait a minute ምንድነው በለው ዛሬ ለናሽ በጣም ርቦኛል ምን ነው ይሄ ሁሉ ድራማ ነበር እኔ እንደዛ አይነት የዘመኑ ወንዶች አይደለም ይኸውልሽ እኔ ብለሽ ከመጣሽ ፍቅርን ታገኛለሽ ፍቅር በበየአይነት ፍቅር በማህበራዊ ፍቅር ተከሽኖ ዲዘርት አለው ፍቅር ላይ ኬክ አለው አይስክሬም አለው አንቺን ለማሳመን ብዬ የተሳሳቱ አይነት እንባዎችን አላዘም እኔ ጋር የምታገኙ ከልቤ የሚወጣውን ትክክለኛውን እንባ ነው ጋደ አሌ ደላላ መሆን አለበት አሌ ደላላ ነው መባል አለብኝ እሬ ምላስ ለራሴ ስሰማው እኮ አሁን ያልኩትን አመንኩኝ እኔ ራሱ አመንኩኝ በቃ ከዚህ በኋላ በቃ የሆነ ሶስተኛ ስም ያስፈልገናል በቃ አሌ ገጀራው አለ አሌ ራስተው አለ እንዲሁም ደግሞ አሁን አሌ ደላላው መኖር መቀጠል አለበት እንዴ ምላስ አንተ ተፈጥሮ ነው ማለት ነው በቃ እንደዚህ ሰብስቦ አንድ ላይ የሰጠን በቃ ፈጣሪ እና ተመስገን ፈጣሪ በቃ ጥሩ ነገሩን ከሰጠኝ ውስጥ አንዱን አግኝቼዋለሁ ለሥራ ተጠቀምበታለሁ አይደለም እኔ ለክፉ ነገር ሴት ምናምን እኔ ለሥራ ነው የምጠቀምበት ግን የዚህ ፕሮ ሌቭል ነው እኔ እንደዚህ የሚችሉ ሰዎች አውቃለሁ እንዲህ ግን ሳያቸው ስለነግጡኛል ሁሌ የምሬን ነው አት ግሬድ 12 አሌክስ ፈገግ ተውን ጠይቅ እንዴ ወይ ማንን ወንድሜ ቦታ ፈልጋችሁ ነው የምን ቦታ ፓርኪንግ ነኝ ቦታ ፈልጋችሁ ከሆነ ኧረ አይደለም የአቶ ከበደን ቤት ታውቀዋለህ አቶ ከበደ መኪና አላቸው መኪና አላቸው አዎ አላቸው ምን አይነት መኪና ነው ታኮማ ቢዜድ ፎሬክስ ላንዱ ክሩዘር ትልቁ ራቫፎር ታኮማ ነው ፎርድ ነው ምንድነው እንትና ምንድነው ስሙ ሲንጀር ቶቶስ አሁን ቀልድ ነው በጣም ኩላሊት የሚነካ ቀልድ ነው ዮናታን አሌክስ ምን ነው ሊስትሮ የሚያለቅሰው አባ ምን ሆነ የምታለቅሰው በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ ሰው አትመን
ወንድ ልጅ ሲያለቅስ እኮ ሳትመን ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና በእናትህ ወንድ ልጅ ሳትመን ምን ሆነ ነው አባ? ሳትመን ምን ዘርፈው ነው አይደለም? እና ሊዘርፍ ነው አንተ ደምቆረን ሳትመን ባካችሁ አረ ያሲን አንተ የምራሳ ዝነኝም ቢውላል መጣም መጀመሪያ www ማን ብቻ ዋናው ዓላማው ምንድነው? ሰው አትመኑ። የተፈጠረ ነገር ይምጣ፣ ሰው አትመኑ። አሁን ደግሞ ያያየው ያለው ነገር ምንድነው? ብቻ አሁን አይደለም ቆይቷል። ብቻ እዛ ቤት ገብቼ ከወጣው በኋላም የተረዳሁት አንድ ነገር ምንድነው? ሰው አትመኑ ላስምሩበት ብቻ። ሰው አትመኑ። ማኔ አሌክስ ወይኔ ፍቅፍቅ እሙዬ አሁን እኔ ግመል አቋም ቢኖረኝ ትወጂኛለሽ? ግን አሁን ምን አቋም ነው ያለሽ ታዲያ? ረማዘር መልስ እንዲም የመቷት በቃ ልጅቷ ወደ ኋላ ራሱ እንደ ቱርክ አድርገው ነው ከኋላም የጨመሩላት። አይዞሽ በቃ ማረግ ይቻላል። አይዞሽ ገለቴ አይዞሽ። ወይኔ እውነትም ጉልላት አሌክስ ልጄ አንተ እንደምታስበው አይደለም። ፊልም ትዝ አላችሁ? እንዴት ነበር የሆነው? እሷ ብር ለእናትየው ልትሰጣት፣ እሱ ደግሞ ለእናትየው ምንም አይነት ብር የለኝም ምናምን ብሎ ነገር ያ አንቺ ነሽ የጠየቅሻት? እሷ አልጠየቀችኝም፣ ራሴን ያመጣሁት። አንተ መቼም አይገባም። እሺ ጭንቅላት የለህም። ለእናቴ ያለው ለኔ በጭራሽ አትሆንም። እሺ ጭራሽ ታፈጥባታለህ። አንተ መቼም አይገባም። አትለውጥም እንዴ? ምንድነው የተፈጠረው? አልገባኝም። ለኔ ማስረዱኝ። ዞር በልልኝ አቦ። እንዴ ከኑ ሀይ ልጄ አንተ እንደሆንክ ጥሩ አታስብልኝም። ጥሩ የምታስብልኝ ልጅ አስቀየምካት። በጣም ይቅርታ እስከዛሬ ያጠፋው ነገር አሁን ገባኝ። ልጄ ለኔ ችግር የለው ምንም ነገር ብትለኝ ለኔ ልጄ ነክ። ግን እሷን አስቀይማታል። አሁን ተከተላትና ሂድና ይቅርታ ጠይቃት። እናቴ ከልብሽ ነው? የኔ ልጅ ትልቁ ነገር ጥፋትህን ማወቅ ነው። አሁን ሳትቆይ ሂድና ይቅርታ ጠይቃት። ቆይ ማዘር ምንድነው? አልገባኝም። እንዴ እኔ እያሉ ጭራሽ ገንዘብ መሬት ላይ መጣል ጀመራችሁ? ኧረ በለው ወደ ኪሱ ከተተው መጣ። ቀስ በል ምን ፈልግ? ከኑ ፈልጌ ነው። ከኑ ትላለህ እንዴ? ሼም አይዝህም? ሂድ ከዚህ። ለእናትህ ያለውን ለእህቴ ልትሆን አትችልም። ጥፋ። ኧረ አንዴ ብቻ ላወራ ስዳደግ ጥፋ አልኩህ አይደል እንዴ? ማን ነው ወንድሜ? ያ ነዋ ጀዝባ ሰውዬሽ። ቆይ አንዴ አውርቼው መጣሁ። ጭራሽ ሂጂ ተመለሺ። ወንድሜ አንዴ ብቻ ላውራሽ። ከአንድ ደቂቃ በላይ ብትቆይ ወየውልሽ። ዋው ብራዘር። አቤት ምን ፈለክ? ከኑ በጣም ይቅርታ እንደናገሪ። ሂድ ከዚህ ጨርሰናል። ምንም የምናወራው ነገር የለም። ፍቻለሁ። እማን ይቅርታ ጠይቃታለሁ። አንቺ ብቻ ይቅር በይ የኔ እናት። ከአንቺ ርቄ መኖር መቼም ቢሆን አልችልም። ከዚህ በኋላ ኧረ ፈገግ አለች። ለዚህ እኮ ነው የምወደው የኔ ቆንጆ። አንቺ ጭራሽ ትተቃቀፋለሽ? እንዴት ብትደፍረኝ ነው ቤታችን ፊት ለፊት? ወይኔ ምን ይዳ አይደለም። ቆይ እዛ ጋር ከእናትየው ጋር ሰጣ ገባ ውስጥ ገብቶ ነበረ ምናምን ጓብላ ሄደች። ህንድ ፊልም ካረጋችሁት አይቀር በደንብ ልትጣችሁት ህንድ ፊልም አድርጉት። ምንድነው ከአንዳንድ ከህንድ ፊልም ወደ የፈጠነ ቱርክ ፊልም እንዴ ይራራቃሉ እኮ። ህንድና ቱርክ ራሱ በጣም እኮ ርቀት አላቸው። ቢያንስ እንደ ካርቶ አድርጉት። ማን ነው ካርቶ ሳይሆን ብቻ እንደ ሀገራቸው ርቀት አድርጉት ቢያንስ ፊልሙን እንዴ። ከዛ ደግሞ የሆነ ግድንግድ ድንጋይ የሚያክል ማስታወቂያ ደግሞ ልክ ሲኒማ ቤት ያሉ አንዳንድ አማርኛ ፊልሞች ይመስል ሀሳቡ እንደዚህ በልቀጥቀጥ ያደረጉትና ከዛ በኋላ መጨረሻውን ጠደፍ
ሙሃባው አሌክስ ፈገግ አንጀቴን በላችሁ። አባቴ እንካ ጥባ ልስጣው ለሱ ትጎዳለህ አባቴ እንካ እሺ ልስጣው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት እኔነት አጎጋሽን ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ምን ተሰጠ ምንድነው የምሰጥ ያ ምን ተሰጠ አሁን ከደቂቃዎች በፊት እኮ ማለት ነው አሁን ልጁን እያስፈራራችበት አለባት ስጭኝ እንጂ አንጀቴን በላችሁ ስጠኝ እንጂ አንጀቴን በላው ልጁስ ደግሞ እምቢ እኮ የሚለው ነገር ልስጠት ስጭኝ እንጂ አንጀቴን በመድኃኒዓለም እሺ ቦካ ጁኒየር አሌ ፈገግ ፀሐይ ቤት በኩል ነው የምትወጣው ፀሐይ የምትወጣው በፈለገችበት እስቲ በፈለገችበት ስትል አስረዳኝ አሁን ፀሐይ ማለት ነው ማይ አንዳንድ ጊዜ እንደው በጣም ታቃጥል የለ አንቺ ጃንጥላ ምናምን ይዘሽ ወይ የዛሬው ፀሐይ ምናምን ትይዝ አሁን እንደዛ የምትሆነው ማለት ነው ስትናደድ ነው በጣም ማለት ነው ስለዚህ አሁን ፀሐይ በዚህ በኩል ውጪ በዚህ በኩል ደግሞ ግቢ ምናምን ካለ በጣም ትናደድና ከዛም በኋላ ደግሞ ታቃጥለናለች ከዛን ሁላችንም እንሞታለን ስለዚህ በፈለገችው ነው የምትወጣው ወጥቷል ይኸው ይሄ ነው በፈልገው መልስ እንደው አንተ እኮ አስተማሪንም ትበልጣለህ እኛንም ትበልጣለህ የዓለም ምሁሮችን ሁሉ ትበልጣለህ አንተ ጨርሰሃል እኮ በጣም ጎበዝ በጣም በቃ አሁን አንተ ከዚህ በላይ አንተን ማስጠናት ወይ አይምሮ በቃ እውቀት በእውቀት ስለሆነ ሂድ እሺ አንተ በቃ ማረጋው ሂድ በቃ በልጣኛል እኔ አልችልም ሂድ በቃ ሂድ አች አረንዶ ምን ይሻለኛል ምን ላድርገው ይሄ ልጅ ለአያቱ ብሰጨው አሪፍ ነው በረንብ ከላይ ወርታች እያፈረጡ ወይ አያት ቤት ማለቃ ልጅ ይበላሻል አያት ቤት ሳይሆን አጎቱ ጋር ወይ አክስቱ ጋር ላኪው የምር ቀጥለጥ አድርገው እነሱ ያስተምሩታል በምስራቅ ብቻ እንዴት አድርጋ እንደምትወጣ ራሱ የዛን ያሳያል ብቻ ግን አይ ልጁ አንድ በሉት ይሄ ልጅ የምር እንደዚህ ከቆየ ጥሩ አይመጣም መመልዘግ አለበት አልበላም አልጠጣም ብለህ የገዛኸውን ላፕቶፕ መሬት ላይ ትተኸው ሄደ አያት ቆሞበት ና እስኪ ልጄ ስንት ኪሎ እንደገባው ኤሊስ ወይ ብዙውን ያሳያል ለኔን ተካውን ነው እኔ አላቅም የእናንተ መልስ ይረግሙኛል የሆነ ነገር ብላ ግን አረላሽ ደግሞ አስባችሁታል እነዚህ ማኮቹ ውዶቹ ማክ ቢሆን ውዶቹ ጌሚንግ ላፕቶፕ ቢሆኑ ጋሼ ግን ያላወራ ምን ግቡ ነገር አላወራም ተው ግን እናንተ ብትሆኑ ምን ታረጋላችሁ ኮሜንት ላይ ጻፉልኝ ቢኒያም አወቀ አሌክስ ናኢቭ የድሮ ሰራተኛ እግዚአብሔር ይመስገን እንግዲህ ክፍልሽ ኮሽና ነው ችግር የለም እንዲሁ ትንሽ መፈረሻ ነገር ካገኘው ማዛች ላይ ያረፍላሉ ደሞዝሽ ስንት እንደሆነ ትፈልጊያለሽ ረንዱ አጥባት መግዣ ከሰጡኝ ይበቃኛል እንግዲህ እያመላለሽ ከሆነ ነው የምታጥቢው ችግር የለውም ችግር የለውም አጥባለሁ ሙያውስ እንዴት ነሽ ያጉብዝኝ ዱሪቱን የሚሰራለው እንጀራይቱን በደንብ አድርጌ ነው የምሰራ ኦኬ የዚህ ዘመን ሰራተኛ ይሄ ነው ቤቱ አዎ ስለኔ ደላላው ነግሮሻል አይደል አዎ ኦኬ ለዋይፋይ አለ ልብስ ማሽን አለ ማታ ስራ ሰላም ቲክቶክ ላይ ብዙ ፎሎወርስ ስላለኝ ማታ እዛ ነው የምሰራው እሺ ጎሽ ላይቭም ትገቢልኛለሽ አንጤቶች ልኝ በዛም ነው ቢና ሳይ እት ሩም አባሽ አጥፋሽ እት ከዜሮ ሩም ትለኛለሽ እንደውም በጣም ጥሩ እቺ ላይ የምትገባው ሰራተኛ ጸዴ ነች የምር ማን ነው ጊፍተር ብዙ ታመጣለች በሚለው ነው እንጂ ስራ እንኳን አትመቸኝም በጣም ለውጣቸው ግን አላቅም ይውላችሁ ሁሉም አንድ አይነት ናቸው ብሎ መደምደም አይቻልም እውነት
በጣም ጠብር ግፍ ብለው ጊዜያቸውን እድሜያቸውን እንደው ሳያገቡ ረጅም ዓመት ብዙ ቤቶች እኮ አሉ እኮ እውነት ቤት ይቁጠራቸው ብቻ ያሉት እነሱንማ ግን እነዚህ ባሉበት አሁን እኛው ነው የሚበሉት እኮ እነዚህ እኮ አሁን እኮ እኛው ነው የሚበሉት በቃ ይመጡና የነዛን ያገነቡትን ስም እያሉ ይቆርጡታል። ፒኦቪ የዘንድሮ ብሬክአፕ የኔ ፍቅር አይቶት ያንተ ባለው የታባቴ ለምን ሜጃል ያረብክ እንዴ ዳኒ የት ነህ? ዮ ኦሎን ቆይ ልብሱን የማትፈልገውም እዛው ነው የሚቀመጠው። የኔ ፍቅር አይቶት ያንተ ባለው አለማመኗ እኮ እዚህ ጋር ይለያል። ኢሚዲየትሊ አክሽን የፈጠነ ዳኒ የት ነህ? ይቻላል እንዴ? ለነገሩ ይቻላል። እያሳያችሁን እኮ ነው። እኔን ጨምሮ አላምን ብለን ነው እንጂ ችግር አለብን እኮ አውቃለሁ። መማር ያልቻለን ሰዎች ነን እኮ በቃ ተማሩ ታወለን በቃ ምንም በቃ ጥሩ ሰዎች አሉ ሴቶች አሉ ብለን እኮ ስናምን ትመጣላችሁ ታሳዩናላችሁ እኮ በተግባር። ዋው ወይ ጉድ ማታሳየኝ የለም ፈጣሪ። ራፒንግ በአማርኛ ፓርት 1 እሺ ፈረንጅ እንዴት አማርኛ ለመልክ አንዳንድ ቋንቋ ክላሶች ወሰድክ? አይ እዛ ነው አዲስ አበባ ያደግኩት በመንገድ ላይ አማርኛ አስለመድኩት። ስሜ ዮሴፍ ነው። ይሄ ዘፈን ይቀጥላል ምክንያቱም ቃሪያ በለዋ መሆን ያቃጥላል። እንኳን አማርኛ ታችል ሆነ ችለ ቢሆንማ ኖሮ ፈጃቸው አንቀረቀብካቸው እንዳለ ልጅ ቦንሳቦስ አሌክስ ናርቲ ምን ሆነሽ ነው ግን? ኧረ በእናትህ ፔሪድ ልሞት ነው እንዴ? ለምንድን ነው ግን ሴቶች እንደዚህ ፔሪድ በጣም ያማችሁ ከሆነ ለምን እንዳይመጣ አታረጉትም? ከነጭራሹ ያማል እንዴ? እንዴት ነው ማድረግ የሚቻለው? የተፈጥሮ ጉዳይ እኮ ነው። ምን ካላወቅሽ አላቅማትም እንዴ? አሁን የኔ ፍቅረኛ ማለት ነው አልዋሽሽም 5 ወር 6 ወር ሆኗታል ፔሪድ ካየች። ምን እንዳደረገች አላቅም በቃ። ስለዚህ እሷ ከቻለች አንቺ ትችያለሽ። ለምን ነው አልችልም ብለሽ ራስሽ የምታሳምኚው እንዴ? ማድረግ ያለብሽን ነገር አድርገሽ እንዳይመጣ ማድረግ ነው። እንዲህ ከመሰቀተሽ የሆነ ሰውነትሽ ላይ ይሄ ቦርጭ ማውጣት ምናምን ችግር የለውም። እንድትጠይ የሚያደርግሽ ነገር አይደለም። ይሄ የሆነ እርጉዝ እንደሆንሽ ነገር ምናምን አይደለም። ወይኔ አታስብ። አሁንማ ኦልሬዲ 3 ወር ነው 2 ወር ከምናምን ነው የቀረ። አንደኛህን ዳይፐሩንም ጡጦውንም ትገዛና ቤት ትገባለህ። የታባቱ እንዲህ ነው። አንተ በጣም አረ የምታስብላት ደጉ በጣም እኔ እናንተ እኮ በህይወቴ ትጨነቅ ላየው ልጅ አንድም ሰው የለም። በጣም እንዳዘግ ደግሞ መካሪም ነህ። በነካጀ አንድ ሌላ ቸከስና ወንድ ጨመረ ቲክቶክ ላይ ቪዲዮ ምናምን አሰራ እንዲ ስሎ ሙዚቃ ምናምን ጨመረበት እንደ ሀሳብ ማለት ነው። በጣም ይለገጣል። ጎሽ ልጅቷ አውቃ ማለት ነው ሸሚዟት ተበላሽ። ሰሞኑን በጣም አነጋጋሪ የሆነው የቲክቶክ ክሬቲቭ አዋርድ ኖሚኔት ሰው ተደርጎ እንግዲህ ቮት ማድረግ ተጀምሯል እና በጣም ሙዳቸው አይነፋም። እውነት እኔ አሁን ቱ ቢሆንስ ራሴን ወክዬ ሳወራ ተወዳደሩ አሉን፣ ሪኩዌርመንት ላኩልን አሉን፣ አሟላን፣ ግን አይፈልጉም። ስለዚህ ማን ላሻልን የዛም የጂፓወሩ ምናምን ተባለ ሞከረን፣ አይሆንም አሉ፣ ጸጣል። ግን ደበረኝ ቢሆንስ ስለኔ ሳይሆን ስለሌሎቹ ሳይ ደበረኝ። ምር በጣም መወዳደር የነበረባቸው ብዙ ሰዎች ነበሩ። ቢያንስ ቮት ነዋ ህዝብ አይደለም የሚመርጠው። መሳተፍ የነበረባቸው ብዙ ሰዎች ነበሩ፣ የሉም። እስኪ ቪዲዮን እንይ ላሳያችሁ። 3 ዓመት ሙሉ ቲክቶክ አዋርድ ተዘጋጅቷል። 3 ዓመት ሙሉ ኖሚኔትድ አይደለሁም። ለምን ብዬ ማለት በጣም አዝኜ ነበር። እግዚአብሔር በተለይ የዚህኛው ዓመት ቢያንስ እገባለሁ ብዬ ነበረ፣ ቢያንስ ላይፍ ስታይል ውስጥ እና እኔ 5 ዓመት 6 ዓመት
ቲክቶክ ላይ ቆይቻለሁ። በጣም ብዙ አይነት ቫይራል የሆኑ ቪዲዮዎች ወጥተውልኛል። እስ ጀስት ፎሎወር ነው ያላገኘሁት። ቪዲዮዎች ቢኖሩኝም ፎሎወር የለኝም። አይ ሊኖ እኔ ለምን ድንቅጩን አልነግርሽም? ብትገቢም 200 ሺህ ነው የሚልሽ። ይኸውልሽ ሌላ ሰው ለምን አላሳይሽም? ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ለምን አልተጠራውም ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁኑ በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት ይሲ አሁን ቀደም ዘለ የነበረው ነገር አሁን ይገባቸዋል። አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁን እንድታስተካክሉ ላሳስባችሁ ላሳውቃችሁ እወዳለሁ። በዚህ ውድድር ላይ ለታጫችሁ እንዲሁም ለምታሸንፉ ከወዲሁ እንኳን ደስ አላችሁ ልል ፈልጋለሁ። እናንተ የኔ ቤተሰቦች ደግሞ ከልቤ አመሰግናችኋለሁ፣ እወዳችኋለሁ። ብሩክዚቲ ነኝ። ቸር ቆዩልኝ። ቲክቶክ ክሬቲቭ አዋርድ አዘጋጆች ይሄ መልእክት ለእናንተ ነው። መልእክቱም እንደሚከተለው አቀርባለሁ። አስወጡኝ፣ አልፈልግም፣ አስወጣኝ። ዋይ አይገባኝም። ቤስት ኢመርጂንግ ላይ እኔ ልገባውላ ምን አይነት መስፈርት ነው? ቆይ ግን እንትን ነው እንዴ? ቆይ ምን ጮተው? ቆይ እኔ ምነው በጣም ያልገባኝ የዘንድሮ የቲክቶክ ክሬቲቭ አዋርድ እንደብዬ በትናችሁን የገባበት ጉድጓድ ይግባ ነው እንዴ? የሆነ ወርወራችሁን እኮ የሆነ የተመቸ ግባ ነው የሚመስለው። ቪዲዮ ልስራው እያልኩ እያሰብኩ ነበር። አሁን ሊና ፖስት ስታደርገው እኔም እስቲ የተሰማኝን ነገር ልናገር ብዬ ነው። ቲክቶክ ክሬቲቭ አዋርድ ለሶስተኛ ጊዜ እየተዘጋጀ ነው እና አሁንም ኖሚኔት አልተደረኩም። እንደ ሞቲቬሽናል ስፒከሮች እንደዚህ አድርጉ እንደዚህ ሆኑ እያልኩኝ ምክር ባልሰጥም ያሳለፍኩትን ነገር አብዛኞቻችሁ ታውቃላችሁ እና ከዛ ካለፍኩበት ነገር ተነስቼ አሁን ያለሁበትን የቀን በቀን ኑሮዬን ህይወቴ ላይ ምን ሀፕን እያደረገ እንዳለ በቪዲዮ የቀረጽኩኝ አሳያችኋለሁ። ከቃላት በላይ በአክሽን ሞቲቬት አደርጋችኋለሁ ብዬ አስብ ነበረ እና ቤስት ሶሻል ኢምፓክት ላይ ኖሚኔት እደረጋለሁ ብዬ አስቤ ነበረ። እውነቱን ለመናገር ቤስት ላይፍስታይል ላይም ኖሚኔት እደረጋለሁ ብዬ አስቤ ነበረ። ኢትስ ፋይን። አሁን የኔ ጎል አዋርዱ አይደለም፣ ኢትስ ኮሌክቲንግ ሞር ኦፍ ዩ። ስትሪም በጀመረን በ8 ወራችን ቲክቶክ አዋርድ እጩ አድርጎናል። ደስ ብሎኛል። ነገር ግን አሁን እዚህ ጋር የመጣሁት እኔ ቦታ አድርጉኝ ለማለት ሳይሆን እዛ ቦታ ላይ 3 ዓመት 4 ዓመት የለፉ ሳክሪፋይስ የከፈሉ ሰዎች አሉ። ለነሱ ነው የሚገባው ብዬ ነው ማምነው። ተቀመጥኩ ነው ያልተመለጥኩት ነው። በጣም ይቅርታ አልኩኝ። ዲርዋንቲያ እንዳይደብርሽ፣ በጣም ጠንካራ እናት ነሽ፣ ህይወት የሸለመችሽ ሰው ነሽ፣ ይመችሽ። እኔ ራሴን አልጠብቅም አሁን፣ ምክንያቱም ኮሜዲ ኮንተንቱንም ቀጥለጥ ብዬ የሰራው አልነበረም፣ ሹም ነበረብኝ ታውቃላችሁ። ግን እኔ ያን ያህል ራሴን አልጠብቅም። ግን ያገረመኝ ገብቼ ሳይ ማለት ነው ዩቲዩብ ላይ ፖድካስት ላይ ቀርበው የአንድ ሰሞን መነጋገሪያ የነበሩ ሰዎች ኮንተንት ሰርተው የማያውቁ ሰዎች ኢመርጂንግ ላይ ምናምን ኖሚኒ ተደርጓል። ጋይዝ እንዲህ ከዛ መመረጥ የነበረባቸው ከ1 ሚሊዮን በላይ ፎሎወር ያላቸው በጣም ብዙ ሰዎች፣ የሆነ ድራማ የሚሰራው ጀማማ የለም ጭራሽ። ከዛ በቃ በጣም ብዙ ነገር ፕሮሞት የሚያደርጉ ምናምን እንደ ዋንቲያ ምናምን ሌሎች አሉ። በቃ የለም እና የሆነ ደግሞ ጀማ አለ፣ ለአዋርዱ ቅርብ የሆነ ጀማ አለ ይመስለኛል። ያ ጀማ ደግሞ ሁሉም ቦታ ላይ አለ። ፕሮፌሽናሉ ነው። ደስ አይልም እንዴ? እንደ ሀገር እኮ ትልቅ የሆነ አዋርድ ነው። ደስ አይልም። እንግዲህ አስቡት፣ ትሰራለህ፣ ቦት ይነሳሃል፣ በቃ እንደዚህ ይሆናል። አሁን እና አረን ነው ጀልስና ነው የሚሰራው። አዎ እኔ ከዚህ በፊት ተናግሬ ነበረ፣ ላይክ ማውራትም አልፈልግም ነበረ። ግን እምነትን የሸረሸሩ የቲክቶክ ክሬቲቭ አዋርድ 3 ዋና ክፍተቶችን ልንገራችሁ። በብዙዎቻችን ዘንድ ከፍተኛ ጉጉትን ፈጥሮ የነበረው የቲክቶክ ክሬቲቭ አዋርድ ይፋ ከሆነው የእጩዎች ዝርዝር ጀምሮ እስከ ምድባቸው ድረስ በርካታ አነጋጋሪ ጉዳዮችን ይዞ ብቅ ብሏል። ሂደቱ ቲክቶከሮችን ከማክበርና ከማበረታታት ይልቅ ግልጽነት የጎደለውና በቂ ዝግጅት ያልተደረገበት እንደነበር የሚጠቁሙ 3 ዋና ነጥቦችን ማንሳት እወዳለሁ። አንደኛ፣ የተመልካች ድምጽ በእጩነት ሂደት ላይ ዋጋ አጥቷል። እመኑኝ፣ እጩ ለመሆን የተመልካች ድምጽ ወይም ምርጫ አስፈላጊ አልነበረም። ሁላችንም በጉጉት ስንመርጥና ስናስመርጥ የነበረው ድምጽ ዋጋ ያጣና የተጭበረበረ እንዲመስል ያደረገው ምርጫው ይፋ ሲደረግ በእጩነት ዝርዝር ውስጥ ያልነበሩ ቲክቶከሮች በድንገት ዝርዝር ውስጥ መካተታቸው ነው። ይህ ክስተት በራሱ የምርጫው ሂደት ምን ያህል የተጠና
እንደነበር ጥርጣሬ ውስጥ ይከታል። ከሁሉም በላይ ድምጻችሁ ይወስናል ተብለው ሲመርጡ ለነበሩ ተመልካቾች ትልቅ ክህደት ነው። ስለዚህ ተመልካቾች በተለይ ገንዘባችሁን በዚህ አማራጭ አውጥታችሁ ድምጽ ስትሰጡ ከፍተኛ ጥንቃቄ እንድታደርጉና በሂደቱ ላይ ሙሉ ተስፋ እንዳትጥሉ የሚያስጠነቅቅ ግልጽ መልእክት ነው። ሁለተኛ፣ አዘጋጆቹ ራሳቸው ያወጡትን መስፈርት አላከበሩም። አንድ ውድድር እምነት የሚጣልበትና ተአማኒነት ያለው እንዲሆን በቅድሚያ ራሱ ባወጣቸው ህጎችና መስፈርቶች መመራት ሲችል ነው። በዚህ አዋርድ ላይ ግን ይህ ሲጣስ በግልጽ ተመልክተናል። ለዚህም ዋነኛ ማሳያ የሚሆነው ምርጥ አዲስ ፈርቀዳጅ ቲክቶከር ወይም ቤስት ኢመርጂንግ ቲክቶከር የተሰኘው ዘርፍ ነው። ይህንን አዳምጡት። 15ኛው ቤስት ኢመርጂንግ ቲክቶከር አዋርድ ቲክቶክን በዚህ ዓመት ማለትም በ2025 ጀምረው ነገር ግን በአጭር ጊዜ ውስጥ በህዝብ እጅግ ተወዳጅነትን ያተረፉ እንደሰማችሁት በዚህ ዘርፍ ለመታጨት ቲክቶክን በ2025 የጀመሩ መሆን እንዳለባቸው እንደ መስፈርት ተቀምጦ ነበር። ነገር ግን ይፋ በሆነው የእጩዎች ዝርዝር ውስጥ በ2023 የጀመሩ ቲክቶከሮች ሳይቀር መካተታቸው ታይቷል። ይህ አዘጋጆቹ የራሳቸውን ህግ ማክበር አለመቻላቸውን ወይም ሆን ብለው እንዳለፉት ያሳያል። በዚህ ዘርፍ ለመመረጥ ቅስቀሳ ሲያደርጉ ለነበሩና መስፈርቱን በትክክል ላሟሉ እንደኔ ያሉ ቲክቶከሮች ይህ ምን ያህል ተስፋ አስቆራጭ እንደሆነ መገመት አያዳግትም። ሶስተኛ፣ ፍትሃዊነት የጎደለው የዘርፍ ምደባ። በጣም ግራ የሚያጋባውና የዝግጅቱን ድክመት በጉልህ ያሳየው ደግሞ ያልተገባና ፍትሃዊ ያልሆነ የዘርፍ ምደባ ወይም ካታጎሪ ነው። የሴቶች በአይነታቸው በትክክል አለመለየት፣ ተመሳሳይ ያልሆኑ ነገሮችን በአንድ ላይ ማወዳደር የምርጫውን ሚዛናዊነት ሙሉ በሙሉ ያዛባዋል። ለምሳሌ አንደኛ፣ ስፖርት ነክ መረጃ፣ ስፖርት ኢንፎርማቲቭ እና ደጋፊነት ወይም ፋን። በዚህ ምድብ ገለልተኛ ሆነው መረጃን የሚተነትኑ ቲክቶከሮችን ከአንድ ክለብ ደጋፊዎች ጋር በአንድ ላይ ማወዳደር ፍጹም ስህተት ነው። መረጃ ሰጪነትና ደጋፊነት የተለያዩ ናቸው። ይህ ምደባ በደጋፊ ብዛት ላይ የተመሰረተ እንጂ የይዘቱን ጥራት የሚለካ እንዳይሆን ያደርገዋል። ሁለተኛ፣ የተቀላቀሉ ዘርፎች እንደ ቤስት ላይቭ ስትሪመር እና ጌመር ያሉ የተለያዩ ይዘቶችን እንዲሁም መረጃ ሰጪ ወይም ኢንፎርማቲቭ እና ተራኪ ናሬሽን፣ ኮሜዲና ድራማ ይዘቶችን በአንድ ላይ ማቀላቀሉ አዘጋጆቹ በይዘት አይነቶች ላይ በቂ ጥናት እንዳላደረጉ በግልጽ ያሳያል። ሌላውና እጅግ አስገራሚው በሌሎች አዋርዶች ላይ አሸናፊና ተሸላሚ የነበሩ ቲክቶከሮች በሚገባቸው ዘርፍ ላይ አለመካተታቸው ነው። በአጠቃላይ ይህ ውድድር በቲክቶከሮች ስም የተዘጋጀ ቢሆንም በዝግጅት የላላ መስፈርቶቹን ያላከበረና ከሁሉም በላይ ደግሞ ቲክቶከሮችን ራሳቸውንም ሆነ ተመልካቾቻቸውን ያላከበረ ሆኖ ተሰምቶኛል። ይህ የግል ምልከታዬ ሲሆን ከተሳሳትኩ በጨዋነት ለማረም ዝግጁ ነኝ። እናንተስ በዚህ ሂደት ላይ ምን ታዘባችሁ? ተጨማሪ ሐሳቦቻችሁን አካፍሉን። ዛሬን ለነገ እንኑር። መልካም ጊዜ። እሱ ብቻ አይደለም፣ ቆይ ገና መጀመርንና ሽሮቤ በጣም በቃ የሚያሳዝን እዚህ ጋር ጽሁፍ ያየቱ እንደው ታውቃላችሁ እና ኢቭን ኢፍ የሚያናድም ጭምር ነው፣ ግን ውስጥ ለውስጡ ጸዴ መልእክት ነው ያለው። I don't need awards, just brand deals baby። ያ እሷ እንዳለችው ከሆነ አዋርዱ ቢል አይከፍልል ማን ስራችን ነው የሚከፍልል። ቀጥለት አርጌ ነው ዩቲዩብ የሚሰራው ከዚህ በኋላ ፈተው ማን የምን ቲክቶክ ላይ መርመጥመጥ ነው። ተናል ቲክቶክ ክሪኤቲቭ አዋርድ ስለ ያልመጣችሁም ተብለናል። እሺ ፈኒስ ኮሜዲ ካንተንት ላይ ቪዲዮአችን ያስቃል፣ ነገር ግን አልታጨንም። ችግር የለውም። አምናረ ኮሜዲያን ፉድ ሪቪው ያራዳ ልጆች ምግብ ላይ ከምግብ እስከ ስድብ የህንድ ምግብ አልቀረንም። ከእስር ቤት እስከ ዶሮ ሪቪው አድርገን የላችሁም ተብለናል። ቤስት ኢመርጂንግ ቲክቶከር በአዲስ መልክ ነው እንደዚህ ብሎ አፍ ያደረገው። አልመጣችሁም ተብለናል። ውሻችን እየጮኸ ሰው ሁሉ ወገን መተናል እያለ እንሸለም እኮ አይደለም። እንዴት አልታጨንም ነው። እኔ በቃኝ። ይሄ ነው ብላችሁ ማን እና ብቻ አይ ቲንክ ምናልባት ሌሎች ማዘጋጀት አቅሙ ያላችሁ ባለሀብቶች አረ ነው ስለነዚህ አዘጋጆቹ ኢንኬዝ ማስተካከል ከቻላችሁ ሰየው፣ ካልሆነ ግን መብታችሁ ነው። እዛም እኮ ውጪም እኮ ላይክ እዚች ጋር የሆነ ነገር ልክ አይደለም ሲባል እዚህ ጋር ይባል አይደለ? ላይክ አሁን እንደ ፊፋው ለብቻ ተለይቶ የአውሮፓ ለብቻ ተለይቶ ባላንዶሩም ለብቻ አለ አይደለ? ስለዚህ ምን አስጨነቀ? ማን ሌሎች አቅም ያላችሁ ማወዳደር የምትችሉ ሰዎች አሉ፣ በጣም ብዙ ዩቲዩበር ጨምሮ ፌስቡክ ላይ ደግሞ አሉ በጣም ጎበዝ ጸሐፊያን ያሉበት አሮን ነው። ብቻ እንዴት አድርጌ እንደምገልጽላችሁ ብቻ ሁሉንም ያካተተ ማድረግ የምትችሉበትን ማድረግ ዝግጅት ማዘጋጀት ትችላላችሁ። ያው እንደ ሀሳብ ነው ለሌሎች ባለሀብቶች በዚሁ ምርትና አገልግሎቶችን በዛ ማስተዋወቅ ትችላላችሁ። ብቻ እንደዚህ ሆነ። አረ ምርትና አገልግሎቶች ቆይ እነዚህ ቦርሳዎች ናቸው።
የሴት ቦርሳዎች ናቸው። ቆይ በአንድ እጄ ነኝ ያው መንቀሳቀስ አልችልም። አምሶ ሶሪ ብቻ ቀጣይ ቪዲዮ ላሳያችኋለሁ። ያልመጡ እቃዎች አሉ አንድ ላይ የሚቀሩ ከዚህ ጋር ከአንድ ሰው የመጡ ከአንድ ሰው ስላችሁ ከአንድ ሱቅ የመጡ ናቸው። እነዚህ 500,000 ስንገባ ለእናንተ የሚሰጡ ናቸው። እቃዎቻችሁን ማምጣት ትችላላችሁ። እዚህ አንድ ላይ ይሰበሰባሉ። 500,000 ስንገባ ለእያንዳንዱ ባለ ዕድለኛ ይሰጣል። ከእናንተ ከምትሰጡትና አገልግሎቱን ከምታስተዋውቁ ሰዎች ምንም ተጨማሪ ክፍያ አልቀበላችሁም። ያው ቃል ነው። ብቻ አሁን መስጠት የምትፈልጉ ሰዎች ኢንስታግራም ላይ አውሩኝ። ክፍት ነው ኢንስታግራም ኢንቦክሴ። እንደዛ ለማለት ፈልጌ ነው። አመሰግናለሁ። እንቀጥላለን። ዛሬ በመንገዴ ታክሲ ውስጥ አገኘኋቸው ማዘር ፈታ ያሉ። ብሩ ቲክቶክ ሊሰራ ነው እሱ። ይስራ ይጠቀምበት። አይ ላቭ ዩ ማይ ቤቢ። ቀጥልበት። አይ ላቭ ዩ ስራበት። ሺዝ ማዘር ሚ ፎር ዩ ላቭ ዩ ማዘር ፎር ሚ። ይልቀቅ ይስራ። ልጄ ነው ዩ መኒ half for me half for you ግድ ነው ግማሽ በግማሽ ይስራበት። ምን ችግር አለው? ልጄ ነው የእግዚአብሔር ፍጥረት ልጄ ነው። ይስራበት። እኔ ያላወቅኩበትን እሱ ይጠቀም። ኦኬ በሰማ አስተሳሰብ ይፈልግ ምንም ችግር የለም እንዳትረሳኝ። ምን ችግር አንቺ ደግሞ እሱ ሰረት ይላከው። ማሚ እንደዚህ ናት፣ ማሚ ቆንጆ ናት። ምን ተናገሩ? ፍቅር ሰላም ይስጠን። እስላሙ ክርስቲያኑ፣ አውሮፓያን፣ አፍሪካ፣ ኢትዮጵያ፣ ኤርትራ I love you every time. We love you too ማሚ። ሚስት የሌላችሁ እኔ አመጣላችኋለሁ። እቺ ዘደነች ወንዶች ሚስት የሌላችሁ እኔ አመጣላችኋለሁ። ወይ ደስ ይላል ማዘር። ውለታውት በዛብን እኔ ይኸውላችሁ አያችሁ ግን ልዩነታችን እንደዚህ አይነት ጸድ እናቶች እኮ ያሉበት ምርጥ ሀገር እኮ ነው የምንኖረው። እናቴን ደብሉ ስንት ሰዎች አሉ በየመንገዱ በየታክሲው በየአንዳንድ ቦታዎች መቅረጽ አይቻልም። ዞር በል ተነስ ምናምን። ግን አያችሁ በቃ ቀናነት ለራስ ነው። እናቴ 1000 ዓመት ኑርልን። እኛም ከልብ እንወዶታለን። ሰላሙን ሁሉ ያብዛሉት። ኤኒዌይ ዛሬ ቪዲዮቻችን ይመስሉ ነበር። አይሆፕ ፈታ ዘና እንዳላችሁ። በቀጣይ ላይ ከነ ሌሎች ጡጣች ጋር እንደመመለስ ተስፋ አረጋለሁ። ሀሳብ አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ ጻፉልኝ። ቪዲዮ ላይ ካንሰል ካላችሁ ላይክ እያረጋችሁ ተጣላ የሚሉ ማለት ለሚፈልጉ ሰዎች ቪዲዮን ቆረጥ አረጋችሁ ላኩላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር። ይመቻችሁ።